It's one thing to penalize somebody for the game, but how do you penalize them for a game that hasn't been played yet? It's very unfair. You can't do that. So, yes, I asked for a review. በከባድ ማዕበል ምክንያት ከአንድ ሰዓት መዘግየት በኋላ በተጀመረውና የቲያትር ያህል በሚመስለው በዚህ የስፖርት ምሽት የቶማስ ቱኸል ስብስብ በርካታ ፈተናዎችን አልፏል። እንግሊዝ በዘንድሮ የዓለም ዋንጫ ምርጡን ብቃቷን በማሳየት በስሜትና በደጋፊዎች ጩኸት በተሞላው ታሪካዊ የአስቴካ ስቴዲየም ሜክሲኮን በአስደናቂ ሁኔታ አሸንፋለች። በደጋፊዎቿ ጩኸት ታጅባ ወደፊት የተገፋችው ሜክሲኮ ኳንሷ በሄሉስ ጋላርዶ ላይ በሰራው አደገኛ ጥፋት ቀይ ካርድ አይቶ ሲወጣ በይበልጥ ተነቃቃች። በተለይም ጄድ ቤሊንግሃም ሁለት ግቦችን ከማስቆጠሩ ባሻገር ከረፍት በፊት የሜክሲኮ ተከላካይ ሴዛር ሞንቴዝ አቻ የሚያደርጋትን ግብ ሊያስቆጥር ሲል ያደረገው ወሳኝ ሸርተቴ የግሉ ብቃት ከፍ አድርጎታል። ሰላም የተከበራችሁ የሀበሻ ጎል ዜና ዩቲዩብ ቤተሰቦቻችን፣ እንደተለመደው በዛሬው ስርጭታችን ውስጥ ትኩረትን የሚስቡ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችን ጠቃሚ መረጃ እንዳያመልጣችሁ ያድርጉ። ሰበር መረጃ። ወደ ስፖርት ዘገባችን ስናልፍ እንግሊዝ በዘንድሮ የዓለም ዋንጫ ምርጡን ብቃቷን በማሳየት በስሜትና በደጋፊዎች ጩኸት በተሞላው ታሪካዊ የአስቴካ ስቴዲየም ሜክሲኮን በአስደናቂ ሁኔታ አሸንፋለች። በዚህም ከኖርዌይ ጋር ለምታደርገው የሩብ ፍጻሜ ጨዋታ ቀጠሮ ይዛለች። በከባድ ማዕበል ምክንያት ከአንድ ሰዓት መዘግየት በኋላ በተጀመረውና የቲያትር ያህል በሚመስለው በዚህ የስፖርት ምሽት የቶማስ ቱኸል ስብስብ በርካታ ፈተናዎችን አልፏል። በሁለተኛው አጋማሽ መጀመሪያ ላይ ጃኔል ካንሷ በቀይ ካርድ ከሜዳ ቢወጣ ቡድኑ ጫናውን ተቋቁሞ በቅርብ ዓመታት ውስጥ ካስመዘገባቸው ታላላቅ ድሎች ውስጥ አንዱን አሳክቷል። ሜክሲኮ በገዛ ሜዳዋ ምሽጌ በምትለው አስቴካ ባደረገቻቸው 89 ተወዳዳሪ ጨዋታዎች የተሸነፈችው በሁለቱ ብቻ ነበር። ነገር ግን የእንግሊዝ የተረጋጋ አቀራረብ ጨዋታውን ቶሎ እንዲቆጣጠሩ አስችሏቸዋል። በተለይም ድንቁ ጁድ ቤሊንግሃም ከረፍት በፊት በ98 ሰከንዶች ልዩነት ውስጥ ሁለት ግቦችን በማስቆጠር እንግሊዝን መሪ አድርጓል። የእንግሊዙ ግብ ጠባቂ ጆርዳን ፒክፎርድ ራውል ሄሜዝ ያደረጋቸውን ሁለት ሙከራዎች በሚያስደንቅ ሁኔታ በማለፍ ብቃቱን አሳይቷል። ሆኖም ከረፍት 3 ደቂቃዎች በፊት ጁሊያን ኪኖኔስ በኃይለኛ ምት አንድ ግብ ለሜክሲኮ ማስቆጠሩ አልቀረም። በደጋፊዎቿ ጩኸት ታጅባ ወደፊት የተገፋችው ሜክሲኮ ኳንሷ በሄሉስ ጋላርዶ ላይ በሰራው አደገኛ ጥፋት ቀይ ካርድ አይቶ ሲወጣ በይበልጥ ተነቃቃች። ነገር ግን አንቶኒ ጎርደን በሜክሲኮ ግብ ጠባቂ ራውል ራንጄል በተሰራው ጥፋት ተከትሎ የተገኘው ፍጹም ቅጣት ምት ሃሪኬን ወደ ግብ በመቀየር የእንግሊዝን መሪነት አሳደገው። እንግሊዝ ጨዋታውን ያረጋጋችው ሲመስል ሃሪኬን በራሱ የቅጣት ክልል ውስጥ የጉሬዝን ግብ በመምታቱ የተሰጠው ፍጹም ቅጣት ምት ራውል ሄሜዝ ለሜክሲኮ አስቆጠረ። በከፍተኛ ጫናና አስጨናቂ ድባብ ውስጥ ቶማስ ቱኸል ዳንበርንና ጄድ ስፔንስን ቀይረው በማስገባት 5 ተከላካዮችን ወደ መጠቀም ተመለሱ። በዚህም ለ11 ደቂቃዎች የተሰጠው የባከነ ሰዓት ጀግንነት በተሞላበት መከላከል አሳልፈው ይህ ድንቅ ድል አስመዝግበዋል። በዚህም ለ11 ደቂቃዎች የተሰጠውን የባከነ ሰዓት ጀግንነት በተሞላበት መከላከል አሳልፈው ይህን ድንቅ ድል አስመዝግበዋል። በሜክሲኮ የእግር ኳስ ታሪክ ትልቅ ተብሎ የተጠራው በዚህ ጨዋታ ላይ እንግሊዞች ምን እንደሚጠብቃቸው ጠንቅቀው ያውቁ ነበር። ከባህር ወለል በላይ ከ7000 ጫማ ከፍታ በላይ ባለው እጅግ ፈታኝ በሆነው በዚህ ስቴዲየም የቱኸል ቡድን ያሳየው ብስለትና ጽናት ትልቅ በራስ መተማመን የሚሰጠው ነው። የቡድኑ ኮከቦች ለታላቅ ጨዋታ ታላቅ ብቃት አሳይተዋል። በተለይም ጄድ ቤሊንግሃም ሁለት ግቦችን ከማስቆጠሩ ባሻገር ከረፍት በፊት የሜክሲኮ ተከላካይ ሴዛር ሞንቴዝ አቻ የሚያደርጋትን ግብ ሊያስቆጥር ሲል ያደረገው ወሳኝ ሸርተቴ የግሉ ብቃት ከፍ አድርጎታል። የሜክሲኮን የኃይል ጨዋታ ለማቀዝቀዝ እንግሊዝ ወደ ኋላ እንድታፈገፍግ ያደረጉት ቱኸል ለታክቲክ ብቃታቸው ትልቅ ምስጋና ይገባቸዋል። በአንዳንድ የዘንድሮ የዓለም ዋንጫ ጨዋታዎች ላይ ማመንታት ታይቶበት የነበረው ጆርዳን ፒክፎርድ በተለይ በ32ቱ ጥሎ ማለፍ የዲሞክራቲክ ሪፐብሊክ ኮንጎ ጋር በነበረው ጨዋታ በአስቴካው ከፍተኛ ጫና ውስጥ በብሔራዊ ቡድን ታሪኩ ምርጡን ብቃት አሳይቷል። ለ17ኛ ጊዜ በዓለም ዋንጫ የተሰለፈውና የፒተር ሽልተንን ክብረ ወሰን የተጋራው ፒክፎርድ ለምን የእንግሊዝ ቁጥር 1 ጠባቂ እንደሆነ በተግባር አሳይቷል። የሂሜኔዝን ኃይለኛ የጭንቅላት ኳሶች ግራና ቀኝ እየበረረ ሲያድን በስቴዲየም ውስጥ የተፈጠረውን ማዕበል ሁሉ ተቆጣጥሮ አምሽቷል። ይህ የፒክፎርድም ሆነ ለእንግሊዝ የማይረሳ ምሽት ነበር። It's one thing to penalize somebody for the game, but how do you penalize them for a game that hasn't been played yet? It's very unfair. You can't do that. So, yes, I asked for a review. በተያያዘ የእግር ኳስ ዜናችን የአሜሪካ ብሔራዊ ቡድን አጥቂ ፖላሪ ባላጎን በ2026 የዓለም ዋንጫ ላይ የደረሰበትን የቀይ ካርድ ቅጣት
ፊፋ በትራምፕ ግፊት በማንሳቱ በፊፋ የአውሮፓ እግር ኳስ ማህበርና በአሜሪካ ፕሬዝዳንት ዶናልድ ትራምፕ መካከል ከፍተኛ ውዝግብና ተቃውሞን አስነስቷል። ይህ ውሳኔ የስፖርቱን የዳኝነት ነፃነት የጣሰና የፖለቲካ ጣልቃ ገብነት ያለበት ነው በሚል የአውሮፓ እግር ኳስ ማህበር ፊፋን በኃይለኛ ቃላት እየወቀሰ ይገኛል። የአሜሪካ ብሔራዊ ቡድን በዓለም ዋንጫ የ32ቱ ማጠቃለያ ውድድር ላይ ከቦስኒያና ሄርጎዞቪና ጋር ሲጫወት የአሜሪካ ኮከብ አጥቂ ፎላሪ ባላጎን በፈጸመው ጥፋት በቫር ታይቶ ቀጥታ ቀይ ካርድ ተሰጥቶት ከሜዳ ወጥቷል። በእግር ኳስ ሕግ መሰረት ቀይ ካርድ ያየ ተጫዋች በሚቀጥለው አንድ ጨዋታ ከቤልጅየም ጋር የሚደረገውን የ16ቱን ማጠቃለያ ጨዋታ በቅጣት ምክንያት መሰለፍ አይችልም ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥፋቱ ቀይ ካርድ የሚያሰጥ አይደለም በሚል ለፊፋ ፕሬዝዳንት ጂኒያ ኢንፋንቲኖ በቀጥታ ስልክ በመደወል ቅጣቱ እንዲመረመር ጠይቀዋል። ከዚህ የስልክ ጥሪ በኋላ ፊፋ ያልተለመደና አወዛጋቢ ውሳኔ አሳልፏል። ባላጎንን የአንድ ጨዋታ ቅጣት ለ1 ዓመት በገደብ አራዝሞታል። ይህ ውሳኔ ተጫዋቹ ጁላይ 6 2026 ከቤልጅየም ጋር በሚደረገው ወሳኝ ጨዋታ ላይ እንዲሰለፍ ፈቅዶለታል። ትራምፕ በበኩላቸው ፊፋ ትክክለኛውን ነገር ስላደረገና ታላቅ የፍትሃዊነትን ስለቀረፈ አመሰግናለሁ ሲሉ በትሩዝ ሶሻል ገጻቸው ላይ ጽፈዋል። ይህ የፊፋ ውሳኔ በዓለም እግር ኳስ ማህበረሰብ ዘንድ ከፍተኛ ተቃውሞ አስነስቷል። የአውሮፓ እግር ኳስ ማህበር ባወጣው መግለጫ የፊፋን ውሳኔ ሊረዳው የማይችል የማይጸድቅና ቀይ መስመርን ያለፈ ነው በማለት አውግዟል። የእግር ኳስ ሕጎች ለሁሉም እኩል መሆን እንዳለባቸውና የፖለቲካ ስልክ ጥሪ ሊሻሩ እንደማይገባም ገልጿል። የቤልጅየም እግር ኳስ ፌዴሬሽን ከቀናት በኋላ ከአሜሪካ ጋር የምትጫወተው ቤልጅየም የአውሮፓ እግር ኳስ ማህበር አባል የሆነችው በውሳኔው ክፉኛ በመናደድ ተጫዋቹ በጨዋታው ላይ እንዳይሳተፍ ለፊፋ ይግባኝ ጥያቄ አቅርባለች። የቀድሞ የፊፋ ፕሬዝዳንት ሴፕ ብላተር ጭምር ቀይ ካርዶች በፖለቲካ ስልክ ጥሪዎች አይሻሩም፣ በህግና በማስረጃ እንጂ በማለት ፊፋን ወቅሰዋል። በአሁኑ ሰዓት ጉዳዩ በስፖርቱ ዓለም ላይ ፖለቲካ ተጽዕኖ ማረፉንና የውድድር ፍትሐዊነት መጉደሉን አስመልክቶ በፊፋና በአውሮፓ እግር ኳስ ማህበር መካከል ትልቅ የዲፕሎማሲና የህግ ጦርነት አስነስቷል። የፊፋ ፕሬዝዳንት ጂኒያ ኢንፋንቲኖ ዝምታቸውን ሰብረው የአሜሪካ ተጫዋች ፎላሪ ባላጎን እገዳ መነሳት ከፕሬዝዳንት ትራምፕ የስልክ ጥሪ ጋር ግንኙነት እንደሌለው ገልጿል። ፕሬዝዳንቱ በጉዳዩ ላይ ያሰራጩት መግለጫ የሚከተሉን ይመስላል። የፊፋ ገለልተኛ ዲሲፕሊን ኮሚቴ በፎላሪ ባላጎን ላይ የሰጠውን ውሳኔ በተመለከተ ከህዝብ የሚሰጠውን አስተያየት ተመልክቻለሁ። ከዚህ በመነሳት የፊፋ አስተዳደራዊ መርህ ለመግለጽ እፈልጋለሁ። የፊፋ የዳኝነት አካላት ነፃ ናቸው፣ ራሳቸውን ችለው ይሰራሉ። የፊፋ የስነ ምግባር ደንብ የሚተገብሩት በህግና ፊታቸው ላይ በቀረበው እውነታ ላይ ተመርኩዘው ነው። ነፃነታቸው ለእግር ኳስ ታማኝነትና አንድነት አስፈላጊ በመሆኑ ይህ ሁልጊዜ መከበር ይኖርበታል። አዎ፣ ከፕሬዝዳንት ትራምፕ ጋር የፊፋ ዓለም ዋንጫን በተመለከተ ዘወትር እወያያለሁ። ይህ ጉዳይ በተመለከተ ልክ በዓለም ዙሪያ ካሉ መሪዎች፣ የመንግስት ባለስልጣናት፣ ባለድርሻ አካላትና የንግድ ስራ አስፈጻሚዎች እንደሚደርሰኝ የስልክ ጥሪ ሁሉ የአሜሪካው ፕሬዝዳንትም ስልክ ተቀብያለሁ። በዚህ ወቅትም የፊፋ ገለልተኛ የዳኝነት አካላት አሰራርና ሂደት ውሳኔ የሚሰጠው በሚመለከታቸው አካላት እንደሆነም አብራርቼላቸዋለሁ። ይህ የፊፋ የስራ ሂደት ሲሆን ሁልጊዜም የሚደግፈው መርህ ነው። የፊፋ የዲሲፕሊን ኮሚቴን ውሳኔዎች የማነበው ሲወጡ ነው። በውሳኔዎቹ አንዳንዴ እገረማለሁ፣ አንዳንዴ በውሳኔዎቹ ልስማማ፣ ሌላም ጊዜ ላልስማማ እችላለሁ። ሆኖም ሁልጊዜ የማደርገው የእነዚህን ራሳቸውን በነፃነት የሚመሩ የዳኝነት ኮሚቴዎች ውሳኔ ማክበር ነው። በግል ውሳኔውን ልንወደውም ላንወደውም እንችላለን። የተቋማትን ነፃነት ማክበርና የህግ የበላይነትን መጠበቅ ማክበር ግን ሁሌ ውድድሮቻችንን የፊፋ ታማኝነትን የሚያስጠብቅ ይሆናል ብለዋል። በእግር ኳስ ቀይ ካርድ ምን እንደሆነ አላውቅም ነበር ያሉት ትራምፕ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የባላጎንን ቀይ ካርድ መሻር በተመለከተ ቀይ ካርድ ምን እንደሆነ አላውቅም ነበር፣ ግን ምን ማለት እንደሆነ ከተረዳው በኋላ እየቀለዳችሁ መሆን አለበት አልኩኝ። ፊፋን ጉዳዩ እንዲመለከት የጠየቅኩትኝ እኔ ነኝ። ኢንፋንቲኖን አናግሬያለሁ ካሉ በኋላ በስላቅ መልክ እኔ ነኝ ውሳኔውን እንዲወስኑ ያደረግኩትኝ፣ ባይደን አይደለም፣ እርሱ ተኝቶ ነበር ሲሉ ተናግሯል። የአሜሪካው አጥቂ ባላጎን ከቦስኒያ ጋር በነበረው ጨዋታ ቀይ ካርድ ተመልክቶ በቤልጅየም ጨዋታ መቀጣት ሲገባው ቀይ ካርዱ በአንድ ዓመት ውስጥ ሌላ ጨዋታ ላይ ታሳቢ ተደርጎ ተነስቶለታል። ዛሬ ሌሊት በሚደረገው ጨዋታ ባላጎን እንዲጫወት ፊፋ ፈቅዶለታል። ፕሬዚዳንት ትራምፕ ፊፋን ማመስገናቸው ይታወቃል። ሁሉም ወገን የፊፋን ውሳኔ አሳፋሪ ብሎታል። ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎች እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶች፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን።
ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎል ዜና ዩቲዩብ ቻናልን ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለኛ ትልቅ ብርታት ነው። ስለምትከታተሉና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።